በመዲናችን አዲስ አበባ ከቅርብ ዓመታት ወዲህ የተለያዩ መዳረሻዎች እየተስፋፉ ነው። በእነዚህ መዳረሻዎች ታሪክን፣ ባህልን፣ ተፈጥሮን ሁሉ መመልከት የምንችልባቸው ናቸው። ሳይንስ ሙዚየም ደግሞ ዓለም የደረሰችበትን ቴክኖሎጂ ልንመለከትበት፣ ልንጎበኝበት እንዲሁ ዕውቀትም ልንቀስምበት የምንችለው ሙዚየም ነው። ዛሬ ወደዚህ ሙዚየም ለምን መጣሽ ካላችሁ ሙዚየሙ ለተማሪዎች ከዚህ ቀደም ከነበረው የመግቢያ ዋጋ 50% ቅናሽ አድርጓል። ቅናሹን ተከትሎ እንግዲህ በዛሬው ዕለት ከተለያዩ ትምህርት ቤቶች የተወጣጡ ተማሪዎች ሙዚየሙን እየጎበኙ ነው የሚገኙት። ከሙዚየሙ ምን አገኙ የሚለውን እንጠይቃለን። አብራችሁን ቆዩ። በጣም ጉጉት ነበረኝ እዚህ ለመምጣት ምክንያቱም ኢኖቬሽን ምናምን በጣም ኢንተረስቲ ስለሆነ ማለት ነው። እና ብዙ ነገሮችን አይቻለሁ ከሮቦት የመጀመሪያ ጊዜ ነው ሮቦት ሳይ እንዲሁም ደግሞ የተለያዩ ስለ ግብርና እንዲሁም ደግሞ ስለ ሮቦት እንዴት ህይወታችን ያቀላል ሮቦት ደግሞ እንዲሁም ደግሞ ስለ ኤሮስፔስ እንዴት ሰዎች ቴክኖሎጂን እዚህ እንዳደረሱና በህይወት ላይ እንዲሁ ደግሞ በማህበረሰባችን ላይ ምን አይነት ኢምፓክት እንዳለው ተረድቻለሁ ማለት ነው። በጣም ደስ ብሎኛልም የሰው ልጅ ከሳይንስ ጋር ምን አይነት ቁርኝነት አለው የሚለው በጣም ብዙ ዕውቀት ወስጄ ያለው ለምሳሌ ከመጀመሪያው ጀምሮ ስናይ የሰው ልጅ ከኤአይ ወይም ከሮቦት ጋር ምን አይነት ቁርኝነት አለው ከኤአይ ጄነሬሽን ጋር ምን አይነት ግንኙነት አለው የሚለው ነው። እኔም ነገ እንደ ሀገር ከኔው ነገር እንደምትጠብቅና እኔም የዚህ አንድ አስተዋጽኦ ማድረግ እንደምችልና የሰው ስራ እንደሆነና የሶሉሽን አካል መሆን እንደምችል ነው የተረዳው። ተማሪዎች እዚህ ሳይንስ ሙዚየም ውስጥ በነበራቸው ጉብኝት እንግዲህ ትምህርት ቤት ውስጥ የሚማሩትን ሳይንስ እዚህ በተግባር መመልከት እንዳስቻላቸውና የሀሳብ አድማሳቸውንም ለማስፋት እንዳገዛቸው ነግረውናል። ቲዮሪውን እንሰማዋለን፣ ነገር ግን የሆነ እዛ ኢሜጁ ላይ ስናየው ጀስትኛ የሆነ ያን ያህል ዲቴል ፊሊንግ የምናደርገው ነገር አይኖርም። ነገር ግን አሁን እዚህ ጋር ስናያቸው በተለይ ለምሳሌ በአፍሪካ የትኛው የአፈር አይነቶቹ በኢትዮጵያ የትኛው ነው ማጆሪቲ ዶሚናንት የሆነው የሚለውንም ተመልክቼበታለሁ በተግባር ማለት ነው። ፊዚክስ ላይ የምንማራቸው አይዲያዎችን ቲዮሪቲካል ነበር የምንማረውና ስንማር እውነት ለመናገር እውነት አይመስለንም። በቃ የሆነ ዝም ብሎ የሰው ፍልስፍና ነገር ይመስላል። የምርም ቲዮሪቲካል የምንማረው ነገር ከተሰራበት ወደ ምድር ወርዶ ለዮና ማህበረሰብ ወይም ደግሞ እንደ ሀገር ደረጃ ሶሉሽን መስጠት የሚችል ሐሳብ እንደሆነና ሳይንስ ለካ እውነታን ወይም ደግሞ ኔቸር ኢንዲፔንድ ሆኖ የሚሰራ መሆኑን ነው የተረዳሁት። ከዚህ ቀደም ወደ ሳይንስ ሙዚየም ለሚመጡ ተማሪዎች መግቢያ ዋጋው 400 ብር ነበር። አሁን ላይ እንግዲህ በቡድን ወይም በትምህርት ቤት ለሚመጡ ተማሪዎች 50% ቅናሽ ተከትሎ 200 ብር ከፍለው መጎብኘት ይችላሉ ማለት ነው። ስለዚህ ትምህርት ቤቶች ተማሪዎቻቸውን እዚህ በማምጣት ማስጎብኘት ዕውቀት እንዲቀስሙ ከሳይንስ ጋር የተያያዙ ዕውቀቶችን እንዲያገኙ ማድረግ ትችላላችሁ ማለት ነው። አንድነት ፓርክ ላይ ሲተገበረ ነበረው የተማሪዎች የ50% የመግቢያ ቅናሽ በርካታ ትምህርት ቤቶች መጥተው ታሪካቸውን ያዩበት የተማሩበት ከተፈጥሮ ጋር የተለማመዱበትና ብዙ ልምድ ያገኘንበት ነው። ያንኑ ልምድ በመውሰድ እዚህ ሳይንስ ሙዚየም ላይም የተማሪዎችን የ50% የዋጋ ቅናሽ አድርገናልና እንደምታዩት በርካታ ተማሪዎች መጥተው ያንኑ የድሉ ተጠቃሚ እየሆኑ ነው ያሉት።